ብዙ ጊዜ የማቀርባቸው ሰዎች ሐሳብ ያላቸው ሰዎችን ነው የማቀርበው። ከፌመሶች የበለጠ የእውቀት ፍምስና ያላቸው ሰዎችን ነው የማቀርበው። ስለዚህ ስናገር እኔ ጋዜጣ ቤት 600 እስከ 2000 ሰው ነው የሚገባው። 20 እና 30 ሺህ ሰው ባለበት የኔ ንግግሮች ሁሉ ነገር እንትን ድባንክ እንዲደረጉና እንዳይሰሙ ይደረጋሉ። ስለዚህ ሰው ሁሉ እውነት ለመናገር መጥቶ ነው ቢጠይቅ ይሻላል። ጠንቋይ ለራሱ አያውቅም። ነብይ ነኝ እኔ፣ ጠንቋይ አይደለሁ። እኔ በትንቢት ነው ፎርካስት እና ፕሮፌሳይ ነው የማደርገው። ፕሮፌሳይ አደርጋለሁ፣ ፎርካስትም አደርጋለሁ። አብዛኛውን ፎርካስት ነው የማደርገው። ፎርካስት ማለት ነገሮችን ሁሉ አይቶ ሊፈጠሩ የሚችሉትን ነገሮችን አስቦ መናገር ማለት ነው። ኦፍ ኮርስ this is not the first time። ጠጣ፣ ሰክራ፣ ጃኒ ብዙ ጊዜ ስትነዳ ወይም ደግሞ ስታሽከረክር እናውቃለን። በአደባባይም ወጣው ሲናገሩ አይተናል። ቪዲዮ እኮ እየሰሩ እኮ እየጨፈሩ እኮ መኪና ላይ ወጣው እኮ እንደዚህ ያለ። ስለዚህ ምንድነው እሱ እንዲጎዱ አይደለም። አንድ ነገር ልንገራችሁ፣ መብቷ ነው መብቷ አይደለም መብቷ ነው ይላል እንዴ? ሰው ልጅ ሰክሮ መጠጣትና መንዳት መብቷ አይደለም፣ ህገ ወጥ ነው። አንደኛ ለህይወታቸው ተውት። ይሄን ስለ ህግ ጉዳይ ምናምን ተውት። እሱን ቀላል ነገር ነው። ኢትዮጵያ ውስጥ በትንሽ ብር ምን ክሬዲታቸው አይበላሽ። አሜሪካ አይደለ? አሜሪካ ቢሆን ምንድነው የሚባለው DWI ተሰጧችሁ እንትን ትሉ ነበረ። ግን ኢትዮጵያ ውስጥ ግን ምናልባት ብዙ ሰዎች በማሽከርከር ጠጥተው በማሽከርከር የብዙ ሰዎች ህይወት ይሞታል፣ ያልፋል። ግን ድሃው ምናምን ስለሆኑ ህጉን በጣም ጠንካራ ስላላለ በገንዘብ ማምለጥ የምትችሉበት ቦታ ሰው ገለው የሚያመልጡበት ሀገር ነው ኢትዮጵያ ማለት። በጠራራ ፀሐይ ሰው ገለው የሚያመልጡበት ነው አይደል እንዴ? ይሄ ደግሞ የነገርኳችሁ መማር አለብን። ካለበለዚያ ለምንድን ነው ወረኛ አይደለሁም። ይሄን ኦፖርቹኒቲ ተጠቅሜ ከዚህ ውስጥ የምናገኘው ሰምና ወርቅ መኖር አለበት። ሰምና ወርቅ ይሄ ወሬው እናንተ ግን ልታዳምጡ የመጣችሁ ታውቃለሁ። ስለ ጃኒ፣ ስለ አዶናይ፣ ስለ ሄለን ሊያ ሾው ትዘግባለች፣ ታቀርባለች። ኦፍ ኮርስ የተናገረችው ነገር ሜይቢ ሚስሊዲንግ ነው። ሚስሊዲንግ ነው። ሌሎች ሰዎች እኮ አሉ በጣም በሚገርም ሁኔታ ስለዚህ ጉዳይ በሚገርምና ዲስከስ በሚያደርግ የተናገሩትን እንዲያውም ሄለን ሳይኮሎጂ የተናገረችውን የቀዳጅ ሰዎች ካላችሁ ላኩ እስኪ እናዳምጠውና እንየው። ለሃኒቾ ላኩ ወይም ለኔ ላኩ። Exactly, thank you. People need to know. We need to understand law. We need to understand morality. ቅድስናንና ህግን ማወቅ አለብን። ብዙ ጊዜኛ ኢትዮጵያውያኖች ፈራ እግዚአብሔር አለን የምንል ባደው ህግን በደንብ አድርጋችሁ ማወቅ አለባችሁ። ህግ መከበር አለበት። እኔ በህይወቴ ሁሌ እናገራለሁ፣ ህግ መሻር የለበትም። ህግ ወይ ይለወጣል ወይም ይከበራል። መንግስት ደግሞ ህግን የማስከበር ግዴታ አለው። ህግ መከበር አለበት። ህግ ማወቅ አለባችሁ። ጠጥታችሁ መንዳት ወንጀል ነው፣ ኃጢአትም ነው። ወንጀል ብቻ ሳይሆን ኃጢአትም ነው። ጠጥቶ መንዳት ከወንጀልም አልፎ ኃጢአት የሆነ ነገር አለ። ለምንድን ነው ኃጢአት የሚሆነው? በእናንተ ምክንያት የሰው ህይወት ብታጠፉ እያወቃችሁ ያደረጋችሁት ነገር ነው። አንድ ሰው ጠጥቶ መኪናው ሲገባ that means impaired vision አለው ማለት ነው። ኦኬ impaired vision አለው ማለት ነው። ያ ሰው ና ኬብቦ ነገሩን በደንብ አድርጎ ለማየት ሰው ጠጥቶ መንዳት ወንጀል ብቻ ሳይሆን ኃጢአት ነው፣ መቆም አለበት። መንግስት ደግሞ እርምጃ መውሰድ አለበት፣ ማዳግም እርምጃ። አሁን ቲክቶከሮች እንደፈለጉ ሲያረጉ እያየናቸው ነው። ቲክቶከሮች ትንሽ እንትን ብለዋል፣ ከህጉ በላይ ሆነዋል። ቲክቶከሮች ከህጉ በላይ እየሆኑ ነው። ከህግ በላይ መሆን የለባቸውም። አንደኛ የእነሱን ህይወት የማትረፍ ግዴታ አለን እኛ። ረክለስ ሆነው ለዚህ እኮ ነው ባደወይ ራሳቸውን የሚያጠፉ ሰዎች እዚህ ሶሻል ሚዲያ ላይ ነግሬያቸዋለሁ። ራሳቸውን ለማጥፋት የደረሱ ሰዎች አሉ። ጥላቻ አይደለም። እባካችሁን በኮመንት ተናደው የሚበሳጩ የሚያለቅሱ ቲክቶከሮችን እባካችሁን ወደ ሳይኮሎጂስት ወደ ሳይካያትሪስት ውሰዱ። ቤተሰብ የሆናችሁ ሰዎች ጠጋ በሉና ቼክ አድርጉ። እዚህ ሰው ሁሉ ሶሻል ሚዲያ ላይ መጥቶ ስለሳቀ ስለተጫወተ ምናምን ስላለ ጤነኛ ናቸው ማለት አይደለም። እያየን ነው ችግሩ። ቅድም እንዳልኩት ሃኒቾ ኃጢአትን፣ ወንጀልን፣ ነውርን ኖርማላይዝ አድርጋችሁ ከፍ አደረጋችሁት። አደረግነው ኢትዮጵያውያኖች ብቻ አይደለም፣ ዓለም ኖርማላይዝ ተደረገ። ኢትዮጵያ ተመልከቱ እስኪ
እስኪ ታፕ መቶ ፌመስ የሚባሉ ሰዎችን እንመልከት። ነውረኞች፣ ሐሜተኞች፣ ተሳዳቢዎች፣ ባለጌዎች፣ ጋጠወጦች ነውራቸው ክብራቸው የሆነባቸው ሰዎችን እናንተ ናችሁ ነውረኞች። እነሱ እኮ አይደሉም። እነሱማ ነውራቸውን ይዘው ሲመጡ በነውራቸው ምክንያት ሪወርድ አገኙ። በነውራቸው ምክንያት የከበሬታ ወንበር ተሰጣቸው። በነውራቸው ምክንያት ባለስልጣኖች አደነቋቸው። በነውራቸው ምክንያት ሽልማት አገኙ። በነውራቸው ምክንያት የፋይናንሻል ጌን አገኙ። ስጋዊ የሆነ ሰው ከእግዚአብሔር የራቀ ሰው ወጣትና ደሃ ሀገር ያደገ ሰው በነውሩ ከተከበረ፣ በነውሩ ገንዘብ ካገኘ፣ በነውሩ የከበሬታ ወንበር ከተሰጠው፣ በነውረኝነቱ መንግስት አምባሳደርነትና ታዋቂነትን ከሰጠ፣ በመንግስት ደረጃ የሀገር በመንግስት ደረጃ ከሰጠ ለምን እነዚህ ሰዎች ያቆማሉ ነውራቸውን? ያማርጣቸዋል። ግራ ቂጤን ወይስ ቀኝ ቂጤን ነው ማየት የምትፈልገው ትባላለህ። አንዳንዱ ደግሞ ሁለቱን ያሳያቸዋል። ምን ችግር አለው? የ12 እና የ13 ዓመት ህፃን ልጆች ሜካፕ እና ሊፕስቲክ አድርገው ሞዴል ናቸው እየተባሉ እዚህ ጋር እየመጡ እያየን ነው። ባህላችንና ካልቸራችን እየተሰደበ ነው። ዛሬ አንዱ ተናዶ ባህላችንና ካልቸራችን ሲሰድብ ነበር። ተናዶ ለምን ተከተሉትና ሰለቸህን ማለት ጀመሩ። ሰው ሰለቸህን ማለት ሲጀምር ሰለቸህን አሉት። ተናደደ። ሰለቸን ሲባል ላሰማችሁ ልከውልኛል በውስጥ መስመር። መስማት ትፈልጋለህ እንዴ? ሄለን ያለችው በጣም ይደብራል። ክለብ ላይ ገብታ ጠረጴዛ ላይ ወጣ እንድዳነስ እያሰለጠናችሁ ነው። ይሄን ላሰማችሁና ራሱ ደስተኛ ካልሆነ አንድ ሰው ራሱ የማይወድ ከሆነ እንዴት አዶናይ ሊወደው ይችላል? በምንም ተአምር ማን ያዟል? ወደዋል ለምለካስ ቢጮህ ወደዋል ለምለካስ ቢጮህ እውነት ነው የምላችሁ። የለም ጠባብ የሆነ አስተሳሰብ ያለን በጣም ብዙ ሰዎች አለን። የጠበብን በጣም አይምሯችን የምናሰፋው ደግሞ ራሳችን ነን። ማን ያዘዋል ስለ ጮኸ የማንም ሰው አይምሮ አይሰፋም። አዶናይ ስለ ጮኸ የማንም ሰው አይምሮ አይሰፋም። ወይ የኔ ውሻ ነው የሚገዙት ሁሉም የሆነ እንትን ላይ ሲደርሱ ልንገራችሁ። አሁን ተበሳጭተው ታፕታፕ አድርጉ አንዴ